በለው ጋይስ የብሩክ እናት እንደዚህ የምስቀው ምን ብላ ይመስላችኋል? በሀይሚ ነው የምስቀው። ለምን ታውቃላችሁ? የሀይሚ ቅናት ነው የሚያስቃት። ሀይሚማ ያው እንደምትወደው እኮ የታወቀ ነው። የሚቀና ደግሞ የሚወዳችሁ ሰው ነው ታውቃላችሁ። እና እንግዲህ ትናንትና ብሩኬ ማለት ነው ሀይሚን ያው እንግዲህ ለማስረዳት የፈለገው ነገር አለ። እንግዲህ ይህንን ድራማ የጀመረበትን ምክንያት ተናግሯል። አለመታመን ከፍቅር ይበልጣል፣ ከፍቅርና ከመታመን ምናምን ሲል ነበረ። ሀይሚ ብሩክ አንተን ሳታምን ቀርታ አይደለም። በነገራችን ላይ ታምንህ ነበረ፣ ግን እንዳታምን የሚያደርጋት ነገር ሲፈጠር አሁን ልጅ ሲፈጠር አሁን እንዴት ነው አለመጠራጠር እኮ ከባድ ነው። በሀይሚ ቦታ ሆኖ ማየት ነው እንጂ ዝም ብሎ በደፈነው ሰው አይታመንም። ውስጥህን እንዲህ ልታቅ ትችላለች። አመነች ከላይ ግን የሆነ ማስረጃ የሆነ ነገር መጣላት፣ ይሄ ለምን እንዲሆነ ብላ ጠየቀች። ስለዚህ ሰው ፍጹም አይደለም እንጂ ፍጹም ሆና ታምናለች ብዬ አላስብም። አንተም ብትሆን እንደዛ ብላ አታምንም። ለምንድን ነው ያኔ ፋሲል ሀይሚ ቀለበት አስርላት ነበር ሲልህ ሀይሚ አይ ውሸት ነው ስትል ለምንድን ነው ያላመንካት? ሀይሚ ዝም ብላ እመኝ መኝ ተባለች፣ አመነች። ለምን አላመንካትም? አስራልኛለች ብሎ ስለመጣ ስላወራ ብቻ። ስለዚህ እዩም መጣ አስረግዞኛል አለች። እሺ እውነት ነው አይደለም ብላ አስመረመረች። እውነት እንደሆነ ታወቀ፣ እርጉዝ እንደሆነች ታወቀ። አሁን እርግጠኛ ያልሆነችው ሀይሚ ያንተ ይሁን አይሁን እንጂ ፍቅረኛ እንደሆነች አምናሃል። ያኔ እንዳገኘሃት አምናሃል። ከዛ ደግሞ እርጉዝ እንደሆነችም ተረጋግጧል። የሆነ ሳላይ ደግሞ ተጣልታችሁ እንደነበረም እንትን ብላለች። ስለዚህ ይሄ ሁሉ ነገር እንትን እያለች እየተናገረች እንዴት ነው ሰው ፍጹም ሆና ልታምን የምትችለው? እንኳን ሀይሚ ቅርና እናትም ሆነ ወንድም ሁሉም ሰው መጠራጠሩ አይቀርም። እና ብዙ ሰዎች እናምናለን። ሰው ዝም ብሎ አይታመንም። በነገራችን ላይ የሆነ ማስረጃ ከመጣ መጠራጠር ያስፈልጋል። ምንም ነገር ሳይኖር ግን ዝም ብሎ ሰው አይጠራጠርም። አሁን ሀይሚ እርግጠኛ ነኝ ያልኩበት ምክንያት ምንም ነገር እንደማይሆን አሁን ከጓደኛ ጋር እንደማይሆን ግልጽ ነው። ሌላ ሰው ቢመጣ ኦኬ፣ ሌላ ሰውም ቢሆን አብራችሁ እየኖራችሁ እንደማታረግ ይታወቃል። ወይ የተለያየ ቤት ሆናችሁ ወይ የፍቅር ጥያቄ ሳታቀርብላት ቢሆን እኛ ራሱ ልንጠራጠር እንችላለን። ስለዚህ ብሩኬ ሀይሚ አንተን ሳታምን ቀርታ ሳይሆን እንዳታምን የሚያደርጋት ነገር ስለተፈጠረ ስላየች ማስረጃ ስለመጣ እንጂ ምንም አይነት ማስረጃ ባይኖር ኖሮ ሀይሚ አንተን ታምንህ ነበር። ስለዚህ ለማስረዳት የሞከርከው ነገር ገብቶናል። አዎ አለመታመን ያናድዳል፣ ይደብራል። ግን ደግሞ የሆነ ማስረጃ ከመጣ ደግሞ ሰውን ፈጽሞ ማመን ይከብዳል ትንሽ ማለት ነው። እና ሀይሚዬ እንግዲህ ትናንትና እየተንጨረጨረች ነበረ። ሲጀመር ሀይሚ ፍራንክ እንደሆነ በትንሹም ቢሆን ነቅተሻል፣ ግልጽ ነው ነቅተሻል። እንደዚህ አንቺ ነቅተሽ ነው እየሰራሽ ወይ ነበረው እንጂ እንዳላደረሹ እርግጠኛ ነሽ። ሲጀመር ናትም እርግጠኛ ሆና ነው እየተናገረች የነበር። እኛም እርግጠኛ ነበርን እየተበቀላት እንደሆነ እኛም ገብቶናለኝ። ግን ስሜቱን እንድታውቀው ነው ብሩክ እንደዛ ያደረገችው። ምክንያቱም ባላደረገችው ነገር የፈለገ ነገር ቢያወራ ምንም አይነት ማስረጃ እስካላመጣ ድረስ አሸናፊዋ ሀይሚ ስለሆነች ማለት ነው። እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናቸው አለው። ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ትናንትና እንግዲህ ብሩኬ ሰርግ ሄጃለሁ ሲላት ሀይሚ ቀናች እኮ እናንተ። በትንንሽ ሰርጎች ነው በትልቅ ሰርጎች ትንንሽ ሰርጎች ይመሰረታሉ የሚለው ነገር አልፋ ምን ሄደች ሚዜዎቹ ጋርና እየቀናች እየተንጨረጨረች ነበረ። እንደ ሀሳብ ብሩኬ ጋቢ ነው ጋር ብታረጋትስ እንዲ ጎረቤት ከሆነ አንተ ሚዜ ከሆንክ ለምን ሀይሚን ይዛት አትሄድም? እንዲ ግራጉኔ ናት ብቻዬን አልሄድም አትልም ነበር እንዴ? ልጅቷ እኮ በሀሳብ ተቆርጣ ልታድር ነው። ማንን ነው ሚዜዎቹን ነው ወይስ ማንን ነው? እኛ ሴቶች እኮ በቃ የት ሂድ እንደምናስብ እንዴት እንደምናቀነባብር የሆነ ብቻ አላቅም። አእምሯችን በጣም በፍጥነት ሌላ ነገር ነው የሚያስበው ባንዴ ማለት ነው። ብቻ ግን ሀይሚዬ ደስ ብሎኛል ነጻ ስለሆነች። ሲቀጥል ደግሞ ዛሬ ትልቅ ነገር አለ ተብለናል። ምን እንደሆነ አናቅም። እንግዲህ በ350 ሺህ 300 ሺህ ምናምን ሊሆን ይችላል። አይዶ ነው ብቻ ግን ይኖራል ብሎናል። እኛ እንጠብቃለን በተስፋ። ሌላኛው ግን ሀይሚዬ ቅናትሽን በቅጣርጊ እንደ አንቺ ካላመነኝ የራሱ ጉዳይ ካላመነኝ ይሄድ ስትይ ነበረ። ውሸት ውሸት ውሸት።
ውሸት ነው። እና ሀይሚ አንዳንዴ አልፈልግም ወስኛለሁ ትልና እንደገና ደግሞ ተመልሳ ትመጣለች። ይሄ ያው እንግዲህ መዋደድ ነው፣ ስለምትወደው ብሩኬም ብሎ ያውቃል። እና እኔ ሲጀምር ይሄ ድራማ እንደሆነ ይታወቃል። ብሩኬ ሀይሚን አሳልፎ እንደማይሰጣት ግልጽ ነው። ምክንያቱም እውነት ቢሆን ኖሮ እኔ አሁን አንዳንዴ ድራማ እንደሆነ እያወቅኩ እናደዳለሁ። ሲቀጥል ደግሞ አስተያየት የምንሰጠው እንደ ቪዲዮ እንደተሰራው ቪዲዮ ስለሆነ እኛ እንደዚህ ነው ብለን እነሱ የሚሰሩትን ድራማ ማጋለጥ ደግሞ ጥሩ አይደለም። ለምን የእነሱ ስራ ስለሚበላሽባቸው። እኔ አንዳንዴ ሁሉ ነገር ውሸት እንደሆነ እያወቅኩኝ ዝም ብዬ ተናድጄ አስተያየት እሰጣለሁ። ለምን እነሱ እየዋሹ ነው፣ እኛም ዋሽተን አስተያየት እንስጥ። ስለዚህ እነሱ የሰሩት ነገር ውሸት ነው፣ በዚህ መልኩ ነው ብለን ድራማውን ብናጋለጥባቸው የሚቀጥለው ቀን ይበላሻል። ለምን ይመስላችኋል? እነሱ እየተመካከሩ የሚሰሩት ድራማው እንዳይበላሽባቸው ነው። እያወቁ ዝም የሚሉት ለምን ይመስላችኋል? በቃ ድራማ እስከሆነ ድረስ እንዳይበላሽ ምንም ነገር እውነት መጋለጥ የለበትም። ለዛ ነው። እና እውነት ቢሆን ኑሮ አስቡት፣ ጓደኛችሁ ነው ፍጹም ማለት ነው። ሀይሚን የእውነት አፍቅሯት ከብሩኬ ጋር ሆና ፍጹሜ ከጀርባ ሆኖ ከሀይሚ ጋር የሆነ ነገር እያደረገ እንደሆነ አንደኛ ራሱ አይናገርም እንዴ? የሰው ፍቅረኛ ይዞ ፍቅረኛን ይዤ ነበር ይባላል እንዴ? አይባልም። እንኳን ማለት ይቅርና እንዳያዩ ተደባብቆ እንዲሁም ሰዎች እንዳይናገሩበት ለመደበቅ ይሞክራል እንጂ ራሱ አይናገርም። ይሄ በቃ ድራማ እንደሆነ ዋናው ግልጹ ነገር። ሁለተኛ ነገር ደግሞ ማንም ወንድ የሚወዳትና የሚያፈቅራትን ሴት ከሱ ጀርባ ጓደኛዬ ነህ እያለ እያባበለ እንደፈለገ ሲያደርግ ቆይቶ መጥቶ አይ እንደፈለግኩ አድርጌ ልነበረ ብሎ ቢነግረው ማንም ዝም ሊል አይችልም። ዝም ብሎ ሊያልፈው አይችልም። ብሩኬ ዝም ብሎ የሚተው ይመስላችኋል? እንዲህ የእውነት ሀይሚን ከካሜራ ጀርባ ብዙ ግንኙነት እንዳላቸው እያወራት ምናምን ከዛ ደግሞ ከሱ ጋር አብረው እንዲሆኑ እንደሚፈልግ እየመሰለ እየሰራ ታዲያ እንደዚህ ያደርጉት ብሩኬ ፍጹምን ዝም ሊለው? ኧረ ቆራርጦ ነበር የሚጥለው። ቁርጥርጥ አድርጎን የሚጥለው ነው የምላችሁ። እንዴ ተቃልዳላችሁ እንዴ? አይሆንም እኮ የሆነ የሚያናድዳችሁ ነገር አለ። ባይሆን ይብን ልጅቷን ባትፈልጓት እንኳን ማለት ነው ከአንተ ጋር ሆና ሴት ልጅ ወንድ ልጅ ፍቅረኛው ወይ ሚስቱ የድሮ ሚስቱ እንኳን ሆና ሌላ ሰው ሲነካት አይወድም። በቃ የሆነ የተደፈረ እየተሸነፈ ነው የሚመስለው። እና አንዳንዴ ማለት ነው ድራማ እንደሆነ እያወቃችሁ ፎቶውን ትናንት ዘቅዝቃችኋል፣ አይቻችኋለሁ። ድራማ እንደሆነ ለምን አይገባችሁም? እነሱ አብዛኛውን ድራማ ነው የሚሰሩት። ይሄማ ያሁኑ በተለይ ግልጽ የሆነ ነገር ነው። በቃ ግልጽ የሆነ ድራማ እንደሆነ ያስታውቃል። እና ፎቶ የዘቀዘቃችሁ ምናምን ነፍስ ይማር፣ ምንም ማድረግ አይቻልም። የሀይሚንም ፎቶ ስትዘቀዝቁ ነበረ፣ የብሩኬንም ስትዘቀዝቁ ነበረ፣ የወንድሙንም ናኔን በተለይ እንዴት ብሩኬን እንደዚህ ትናገረዋለች? እሷ ስለማታቅ ነው እንግዲህ እንደዚህ የተናገረችው። ድራማ ሲሰሩ አልነገሯትም ነበረ፣ ቢነግሯት ይሻል ነበረ። እንግዲህ ሶስቱ አያውቁም አሉ። እንግዲህ አላቅም ተከፋፍለው እየሰሩ ይሁን። ፍጹም ሀብ ብሩኬ ሆነው ባንድ ሚፍታ ሀይሚና ናኒ ደግሞ ባንድ ሆኖ ነበር እየሰሩ የነበረው። አላቅም እንግዲህ 4 6 ተነጋግረው ሊሆን ይችላል። ግን በአጠቃላይ ዋናው ነገር ማብቃቱ ነው ድራማው። ከዚህ በላይ መስመር ሳንስት እኛ ሳይሆን እኛ እናውቃለን ሲጀመር ድራማ እንደሆነ ግልጽ ነው እኮ።